አዲስ አበባ እንዴት አገኘሻት? እኛ ፖለቲካ ያገባን በጣም በእውነት በጣም ተለውጧል። በጣም እኔ እንደውም ከአሜሪካን ይበልጣል ብዬ ነው የምገምተው። የመጀመሪያ ልጄ ሊምቦን ሳወጣ የ6 ወር ልጅ ነበረ። ቲክቶክ ላይ በጣም ሰሞኑን ሰብለ ቫይራል ሆና ነው። ለድሮ ስከትፍ ያደርኩበትን እድሜ ልክን ብሎ ምሽት ቤት ነው ከልጅነት የጀመረውና እዛ ጋር ስሰራ ያለሁት ትንሽ ለቀቅ አደረኩት። ብዙ ሰዎች ከኩኩ ጋር ያመሳሰሉሽ ነው። እኔ ደስ ይለኛል ኩኩን በመስል ግን ኩኩ ቆንጆ ትመስለኛለች። እኔ ጎራዳ ነኝ። ዮያ ብለን መጣን ገዴዮ ዮያ ኦ ገዴዮ ዮያ ኦ ገዴዮ ዮያ አይቀር እንደወጣ ልጅ ከናት ጉያ ገዴዮ ዮያ ገዴዮ ዮያ ድን ባም ባራም ፓም 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 ባራም ባራ የመጀመሪያ የሲዳማ ሙዚቀኛ ተጫዋች ሰብለ ነች ይላሉ። አንዳንዶቹ አይ ከሰብለ ፊት የሲዳማ ሙዚቃ የተጫወቱ ሰዎች አሉ ይላሉ። መጀመሪያ ላይ የሲዳማ ዘፈን የዘፈን ነው እኔና አዱኛ ዱሞን ጋዜጠኞች ምናምን መተው እንደውም ሁለት ተማማቾች ተሰራረቁ ሁሉ ብሎ ሊዘግቡ አረበጋ አምላክ ብሔራዊ ቲያትር አካባቢ መተሽ ነበር እንዴ? እሱ ፎቶ እኔ ጋር ሁሉ የለም ነበር። አሁን በቅርብ ጓደኛዬ ናት የላከችልኝና 9 መድረክ ሰርቻለሁኝ። ዶክተር አብይ መጣ ጊዜ ነውና ያው ውጭ ያሉ ዲያስፖራዎችን በአጠቃላይ ለረጅም ዓመት አገራቸው ያልገቡትን እንዲገቡ አድርጓል። ምናልባት የዘፈን በመስፈንሽ አይቆጭሽም ዛሬ? ለምን ይቆጨኛል? አይቆጨኝም። የ9ኛው ዋርድ ተሸላሚ ሆነሻል። ስሜቱ እንዴት ነበር? በሲዳማ ስም ነው እኔ ተሸለምኩት። 300 ካሬ ሜትር ሰጥተውኛል። አሜሪካ ሰብለ ግን ምንድነው የምትሰራው? በሙዚቃ የምትዳደው ወይስ ሌላ ስራ? እዛ ሬስቶራንት አለ ወይ ተረስነኝ እዛ። እሺ የሚያውቅሽ ሰው አጋጥሞሽ አያውቅም? ያልደነገጠ ሲያይ በዚህ አጋጣሚ በጣም አድንቀሃለሁ። በጣም አመሰግናለሁ። ልሂድ ወደ ሐዋሳ ከሀገር መገናኛ መሄጃው በዚያ ነው ላንጋኖ መዝናኛ መሄጃው በዚያ ነው ላንጋኖ መዝናኛ እያልኩ ደም የተዝናናው እንኳን በሰላም ወደምትወጃት ሀገርሽ ወደምትናፍቂያት ወደ ዘፈንሽላት ወደ አዜምሽላት ወደ አወደሽው ህዝብ ድጋሚ በሰላም መጣሽ ልበል? አዎ እንኳን እናንተ በሰላም ተጠበቃችሁኝ። ሰው ወደ ራሱ ሀገር መቼስ እንኳን ሰላም መጣ እንደውም አይባልም እንጂ ዝም ብሎ ሰተት ብሎ ነው መግባት ያለበት። ከስንት ዓመት በኋላ ለስንተኛ ጊዜሽ ወደ ኢትዮጵያ ተመለሽ? እኔ ከሄድኩኝ 8 ዓመቴ ነው። በ8 ዓመት ውስጥ ወደ 6 ጊዜ መጥቻለሁ። በየአንድ ዓመት እንደዛ ነው። አሁን ራሱ ዓመት አልሞላኝም ስመጣ በ9ኛ ወሬ ነው የመጣሁት። አይ ብዙ ውጪ የሚቆዩ ከሚባሉ ሰዎች መካከል አለሽ ምትመላለሽ አለሽ። እንዴት አድርጌ ይጨንቀኛል። ናፋቂ ነሽ ሀገርሽ በጣም። አዲስ አበባ እንዴት አገኘሻት? ባለፉት 5 ጊዜ ምናምን መጥተሻል። አሁን ለ6ኛሽ ነው። እንደው ስለ አዲስ አበባ ውቤ በርሃ ፒያሳ እየተመላለሰች ያንጎራጎረችላትን አዲስ አበባን ሰብል እንዴት አገኘቻት? ውቤ በረሃና አንዳንድ ቦታዎች አሁን ነው በቅርብ ባለፈው ስመጣ ራሱ አሮጌ ብለው ነው የደረስኩት። የመጨረሻ ስራዬን እና እናውራውን ስሰራ ሳይፈርስ በፊት ለትዝታ ብዬ ነበር የሰራሁት እና ፊንጮ በር አካባቢ ያሉት ትንሽ ሊፈርስ ትንሽ ነበር የቀረውና ያው ፒያሳ አካባቢነት ቲሩ ምናምን ሳይፈርስ በፊት ነው ለዛ ትዝታ ነው የሰራሁት። አሁን ግን በጣም ቆንጆ ሆኗል። እሰየው ነው የሚያሰኘው። ምናልባት እኛ እዚህ ሆነን ያልታየን ነገር እናንተ ደግሞ ብዙ ለውጡም ከዛም የማነጻጸሩ ሊኖር ይችላል። አንዳንዶቹ ያነጻጸሩ እንደው ከሌላ ከውጭ ሀገራት ምናምን ካሉ ነገሮች አንፃር እንደው ፖለቲካው ምናምኑ የሚቀርና እንደው ለውጡን የመንገዱ እኛ ፖለቲካ ያገባን አርቲስቶች እንደው መንገዱ እና ግን በጣም በእውነት በጣም ተለውጧል። በጣም እኔ እንደውም ከአሜሪካን ይበልጣል ብዬ ነው የምገምተው። የሚታይ ጥሩ ነገሮች አሉ አይደል? በጣም ጥሩ ነገሮች አሉ። በጣም አሪፍ። ምንድነው ዘንድሮ ወደዚህ ያመጣሽ? እንደው ምን እኮ ማህበራዊ ሚዲያ ላይ የጌዲዮን ብሔረሰብ ዘመን መለወጫ አሜሪካ ላይ በኃይለኛው ስታከብሩ ነበርና አንቺ እዚህ የመጣሽበት ወቅት ደግሞ ዲላ ላይ እየተከበረ ነበር በኃይለኛው። እዛ ላይ ልትገኝ ነው ሱኑና ሊዘፈን ነው ድጋሚ ብዬ ሳስብ አይ ማንንም አልጠራኝም አልሽ። አዎ አይ እኔ ማከብረው እዛ እንደሆነ ይታወቃል። እዛ ዲያስፖራዎች ጠቅላላ የደቡብ ተወላጆች ማለት የዲላ
እና የዛ በዓል ነበር የሚከበረው ያለው። ሱኑና እኮ ሲዳምኛ ነው። ሲዳምኛ የጌዲዮ በዓል ነበር። የጌዲዮ በዓል ነበር የሚከበረው እና ለዛ በዓል እዛ ዲያስፖራዎች ጠቅላላ ዋሽንግተን ዲሲ በኤምባሲ ውስጥ በደንብ አክብረናል። ግዴታዬን እዛ ጋር ተወጥቻለሁኝ። እዚህ በእርግጥ እኔ ስመጣ ልክ የገባሁ ቀን በማግስቱ ነበረ ዲላ የሚከበር የነበረው። መሄድ አልቻልኩኝም። እዚህ የመጣሁት ምክንያት የመጀመሪያ ልጄ ሌምቦን ሳወጣ የ6 ወር ልጅ ነበረ። እንደዚህ ይድህ ነበረ እና ያው ሌምቦ የሱ ትዝታ ነው። አሁን እሱን ደግሞ ባለፈው አመት መጥቼ ድሬው ነበር እዚህ እና አሁን ያው ባለቤቱ ስለወለደች ለዛ ደስታ ተካፋይ ልሆን ለልጄ ልጅ አያት ሆንኩ ማለት ነው። አያት ሰብልያት የሶሻል ሚዲያ ላይ ቲክቶክ ላይ እያየሁ ነው እና በኦልዲስ ሰብለ ካሜራ ውስጥ ገብታ ባይለኛው ሲጨፈር ደጃችሁ ወይን ያስታውስ ሰፈር ይመስለኛል እና ይሄ እሱ ነው። አዎ ምን ላድርግ እኔ እኮ ምን መሰለህ ብዙ ስራዎች ሰርቻለሁ። በእርግጥ አሁን ውጭ ከሄድኩኝም በኋላ ብዙ ስራ መስራት ይገባኝ ነበር፣ ግን 1-2 ስራ ነው የሰራሁት። ውጭ ከሄድኩኝ 2 ነጠላ ዜማ ብቻ ነው የሰራሁት ከእናውራው ጋራ ማለት ነው። ከዛ በፊትም 3 አልበም ሰርቻለሁ፣ ግን ያው የዛን ሰዓት የባህሉ የሲዳማም የጌዲዮን ባህል አንዳንድ ስለሚጫወት በዛን ሰዓት የመጀመሪያው ዘፋኝ የሲዳማ እኔና አዱኛ ዱሞ ነበር። ሞር እኔ ነበር የወጣውና ብሔረሰቡ ባህሉ በደንብ እየተሰማ ያለበት ሰዓት ስለሆነ ሞር እሱ ነበር እንትን የሚለው። ከዛ ሁሉም ሰው መስፈን ጀመረና ስለዚህ ትንሽ እኔም ፋታ አገኘው ማለት ነው። ሌሎቹ ሲመጡ ደግሞና ከዛ በኋላ ያለው የተሸፈነ አማርኛ ዘፈን እንደሚጫወት ወይንም ደግሞ ከሲዳማ ባህል ውጭ ያው ለምሳሌ እኔ ሌምቦን ስሰራ ልጄ 6 ወር ልጅ ነበር። ኦልሬዲ 30 አመቱ ነው አሁን ሌምቦን ስሰራ ማለት ነው። አሁን የ25 አመት ልጆች የአሁኑ ጄኔሬሽኖች ምናልባት ሲዘፈን ሌምቦን ቤተሰቦቻቸው ይሄ እኮ ዘፈን ምናምን ብለው ካላሏቸው የአሁኑ ጄኔሬሽን ከ25 አመት በፊት ያሉት አያውቁም። ስለዚህ እኔን አያውቁኝም ማለት ነው። ዘፋኝ ልሁን ምናምን አያውቁኝም፣ ሌሎች ናቸው ያውቁኝ። በእርግጥ የ65 ብሔረሰብ ህዝቦች ያውቁኛል፣ እዚህም ያሉት ትልልቆቹ ያውቁኛል። ለዛ በቃ እስኪ ድምጽሽን አሰሚ አሉኝ። እሺ ብዬ ትንሽ ወርወር አልኩኝ። እንዴ ያለሽ እንዴት ነው የተደበቅሽው ነው ማለት መጣ። አሁን ሞራል መጣ በቃ። ቲክቶክ ላይ በጣም ሰሞኑን ሰብለ ቫይራል ሆና ነው። ለድሮ ስከትፍ ያደርኩበትን እድሜ ልክን ብሎ ምሽት ቤት ነው ከልጅነት የጀመረውና እዛ ጋር ስሰራ ያለሁት ትንሽ ለቀቅ አደረኩት። እንዴ በጣም ብዙ ሰው ደግሞ ሰብል ጠፍተሻል ይሄን ድምጽ ይዘሽ እስከዛሬ እየተደበቀሽብን ነው። እዛ አይቻልም እንዴ? አሜሪካ እያሉ ቲክቶክ ይቻላል፣ ግን አሜሪካን ሀገር እንዲህ ዝም ብሎ ቀላል ዋዛ አይደለም። ቁጭ ብለሽ ቲክቶክ ላይ እዚህ ጋር ቁጭ ብለህ አንዱ ጋር ጎረቤት ገብተህ የምትበላበት የምትጠጣበት አይደል? በጣም መስራት አለብህ አለ። በእርግጥ ከኔ ካለሁበት አካባቢ ይርቃል፣ ግን አላቸው የራሳቸው የሆነ እንትንና ሰርግ ሲኖር ምናምን እንደዚህ አንዳንድ ነገር ሲኖር የሚያጉኝ ሰዎች ጠርተው ያሰሩኛል። ከዛ በተረፈ ምሽት ቤት አልሰራም። እዛ ጋር ቲክቶክ ሲል ከሰራሁ ምሽት ቤት እኔ ራሴ ከፍቼ በራሴ ምሽት ቤት ብሰራ ነው ደስ የሚለኝ። ግን እድሉንም እዛ ጋር ያለውን ቨርጂኒያ እና ሜሪላንድ የተወሰኑ ቦታዎች አሉ። እኔ የምኖረው ዲሲ ስለሆነ እድሉን ብዙ አላገኘሁም የምሽት መስራቱን። ቲክቶክ የለም ሰብለዛ ሞልቷል። እኔ አላሰብኩበትም ስለ ብዙ አርቲስቶች ይሄን ያህል ቲክቶክ ውስጥም ገብተው አይሰሩምና እኔ ብዙ እንትኑ የለኝም ነበረ። ትንሽ የራሴ ሙዚቃዎች ለሰው አንዳንዴ እንዲያዩት ብቻ ትንሽ ነበር። አሁን እዚህ ስመጣ ደግሞ ትንሿ ልጅ ያለች አንዬ እንዴት እናት ያለች እሷማ በቃ ከአንቺ ጋር ሆና እኮ በጣም ሁለታችሁ ጥምረታችሁ በጣም ነው የሚያምረው። ምን ላድርግ ታዲያ። ያስናቀች ወርቁን ታዛፍንሻለች። አዎ ይሁሉ ነው። ወደ ኋላ ተመለሰሽና ገና እስከምሄድ ድረስ እረፍት የለኝም። ገና ብዙ ነው የምጠቃሰቡት። ብዙ ሰዎች ከኩኩ ጋር እያመሳሰሉሽ ነው። እኔ ደስ ይለኛል ኩኩን ብመስል፣ ግን ኩኩ ቆንጆ ትመስለኛለች። እኔ ጎራዳ ነኝ። ወይ ኩኩ ጋር መመሳሰል ከብዛትም ጋር ይሉኛል። ብዛትም አለ የሆነ ነገርም አንዳንዴ ትንሽ የሆነ ነገር አይን ምናምን የሆነ ነገር ሊመሳሰል ይችላል። እንደው በደረቁ ቁጭ ብለን ተመልካቾቻችን እንትን አለንና ወደ ኋላ ተመልሰን ከእናንተ ዘመን ከነበሩት ሙዚቀኞች ወደ ኋላ መጣለን። ሌምቦን፣ ሌሎችን ጌዲዮ ዮያንም ሌሎችንም እናነሳለን። ብሔራዊ ቲያትርና ሌሎች አካባቢ የነበሩትን ትዝታዎች። ከዛ ፊት ግን እኔ በሌምቦ ይሁን በጌዲዮ ዮያ ይሁን ከድሮቹ ከኦልድ ሲሆን ድምጽሽን በመስማት ይናፍቁ የተወሰኑ ተመልካቾች ይኖራሉና ሰው ለበደረቁ ተከምል ጥቂት ኦኬ። ሌምቦ በጣም እንግዲህ የኢትዮጵያ ሕዝብ መዝሙር ነው ማለት ይችላል። በጣም ከልጅነት ጀምሮ ለ30 አመት ያህል ሲዘፈን በኔ ብቻ አይደለም በብዙ ልጆች ሲዘፈን የነበረ ስለሆነ አዲስ አይደለም። ጌዲዮ ዮያ ግን
በቅርብ ነው የተጀመረውና እሱን ልበል። ዜማው ደግሞ እሱ እንድደስ እንደሚለኝ አካፋሽ ዮያ ብለን መጣን ገዴዮ ዮያ ኦ ገዴዮ ዮያ ኦ ገዴዮ ዮያ አይቀር እንደወጣ ልጅ ከናቱ ጉያ ኦ ገዴዮ ዮያ ገዴዮ ዮያ አቅፈሽ አሳደግሽኝ እንደናቴ ጉያ ኦ ገዴዮ ዮያ ኦ ገዴዮ ዮያ አንቺ ነሽ ገዴዮ የኔነቴ መኩሪያ ኦ ገዴዮ ዮያ ኦ ገዴዮ ዮያ አይቀር እንደወጣ ልጅ ከናቱ ጉያ ለልማት ነበራ ልማቱ ከፍ ከፍ እናድርግ እያል ልጆች ቅስቀሳ ነው ውጭ ያሉት ልጆች ነው ሀገራችሁን አልሙ እያልን ያለን። እኔ ዜማውን በጣም ነው የምወደውና ክሊፑን በጣም ደስ ይላል። ብዙ ተለፍቶበታል። ህዝብ መሀል ገብተሽ ደግሞ እየጨፈርሽ አሁን እኔ ራሴ በግሌ ነው የሰራሁትና የአካባቢው ሰዎች ግን እኔን ሊያሰሩልኝ በጠሩኝ ሰዓት እኔ ግን ከነሱ ጋር ኮሙኒኬት አላረኩም ነበረ። ዝም ብዬ ሄጄ በራሴ ሰራሁኝ። ያው ይሄን ነው በህዝቡ ምናምን ተከበሽም ብለሽም እዛ ኮቸር የሚባል ቦታ ላይ ወንድሞቼ መምህራን ነበር ሁለት ወንድሞቼና አዳነ መዝሙር ፍሳ መዝሙር ይባላሉና እነሱ እዛ ትምህርት ቤት አስተባበሩልኝ። ከዚህ ከጌዲዮ አውራጃ ደግሞ መኪና ምን ሁሉ ነገር ተፈቀደልኝ። እዛ ሄጄ ሰራው ማለት ነው። ያው ያለህበትን አካባቢ እንትን ማለት ደስ ይላል በጣም ማንነትን የሚገልጽ ስለሆነ በጣም በጣም ድን 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 ሚል መግቢያ ደግሞ ያለ ሌምቦ መግቢያው ኢንትሮ ራሱ በጣም በጣም ማይረሳ የሌምቦ መግቢያውን ፈለግ ባም ባራራም ፓም 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 ባራም ፓ ባራ ምናምን ብዙ ነው ያለ እንዲህ እያለ ትገባለች። ያኔዋ ደርባባ ወጣ እስከ አንተም እያሰማመር ሻሻዋን አስራ እዚህ ለሸባርጌ የሲዳማ እንትን ልብሱ ሲለበስ እስከርቡ እዚህ ጋር ይደረጋል። ያው እንደ ሻሽ በሻሽ ነው የሚመስለው። ለዛ የሐዋሳ ሐይቅ ወንዝ ዳርም ወንዙ ዳር ድጋሚ ነው እንደቆይ ሰብል ሌምቦ የተቀረጸው። አንዱ ደግሞ ኢቲቪ ስቱዲዮ ውስጥም ደግሞ ያለው የሆነ መጀመሪያ ሻሽ ሐይቅ ዳር የተቀረጸው እኔ ምንም ለመቅረጽ አላማው ምንም የለኝ አወጣው በቃ ማውጣቴን ነው ማቆ ልጅም ስለነበርኩኝ ከኢቲቪ መተው ነውና እኔ ቤት ድረስ ምሽት ቤት ሰራለሁ። እዛ ምሽት ቤት መተው እንቀርጽሽ ብለው ለምነውኝ ወደ እንትን ሄድኩኝ። ሐይቅ ዳር ሄድን ቀረጹኝ። እግረ መንገዳቸውን ወደ ሆነ ቦታ እየሄዱ እያሉ የኔ ምሽት ቤት ጠይቀው መጡ ቀረጹኝ። እንደገና ኢቲቪ ደግሞ ለብቻ ሁለተኛው ስራዬን ስሰራ ማለት ነው ይሄ ሱኑና ያለበትን ካሴት ስሰራ አቶ አበበ የሚባሉ ነበር ነፍሳቸውን ይማርና ኢቲቪ ዋና ኃላፊ ነበሩ። 7 ዘፈን ነው የተቀረጸው የኔ ማለት ነው ከሱኑና ጋር ከሌምቦም ጋር። አሁን ግን ዘፈኑ የት እንዳለ ሁሉ አላውቅም። እነሱ የሚለቁት ሌምቦን ነው በብዛት ሌምቦን የሚለቁት የተወሰነ ሰሙን ለቀቁት። ደቡብ ነው በጣም የሚለቀቀው ወረዳ እንዴት ታውቋል። ሱኑናን ራሱን ከኢቲቪ ጠፍቶ እዛ የሆነ ማህደር ውስጥ ነው የተገኘው። ሱኑና ራሱ ማን እንደሚወስደው ሁሉ አላውቅም። እርስ በርስ እኔ ምንም ማቀው ነገር የለም። ብቻ ግን አገኘሁት እኔ ለራሴና እንትን አረኩት። አንዳንድ ሰው ጥያቄ ያነሳሉ ሰብለ የሲዳመኛ ቋንቋ ሙዚቃ አንዳንዶች የመጀመሪያዋ ዘፋኝ ሰብለን ይችላሉ። አንዳንዶች ሰብለ የመጀመሪያዋ የሲዳማ ብሔረሰብ ሙዚቃ ዘፋኝ አይደለች የሚያሉ እርስ በርስ ሲሆኑ የሚከራከሩት ነገር አለና ሰብለ እዚህ ላይ ምን ትላለች? እኔ እንግዲህ እዛ እስካለሁኝ ጊዜ ድረስ መጀመሪያ ላይ የሲዳማ ዘፈን የዘፈን ነው እኔና አዱኛ ዱሞን። እሺ እኔ በካሴት አልሰራሁም፣ አዱኛ ዱሞን በካሴት አልሰራም። እዛ አካባቢ ምርቃት ምናምን ሲዶር በጣም ምርቃት ቤቶች ሆቴሎች ይመረቃሉ። እኔ እዛ ምሽት ቤት አለኝ። አዱኛ ምሽት ቤት ባይኖረውም በጣም የሲዳማ ሕዝብ ይወደዋል እና ወደ 6 አይነት ቋንቋ የሚችል ልጅ ነው ከሲዳማ ጋራ። ድሮ ሌላ ሀገር ላይ ነበር መሰለኝ ያለውና ሶማሊኛ ይችላል ምናምን ብዙ ቋንቋ ይችላል እና እሱ በየእንትኑ ነው እየዞርን የምንሰራው በየሀገሩ። በደቡብ ክልል ላይ ያለ ሀገር ላይ በአጠቃላይ አብረን እንሰራለን። በዛ ግን አጋጣሚ ውስጥ እኔ የመጀመሪያዋ ዘፋኝ ነኝ ብዬ የምልበት ምክንያት ሌላው የሚለውም አብረን እየሰራን እያለ እኔ ነኝ በካሴት ለዓለም ሕዝብ ያስተዋውቁት ሰው እኔ ነኝ ማለት ነው። ስለዚህ በዚህ ይረዱ ሌሎቹም። ከዛ በኋላ ሌምቦን ብዙ ሰርተውታል፣ ብዙ ሰዎች ሰርተውታል። እህትሽም ሰርታለች እንዴ ሰብለ? ያ እህቴ ሌምቦን እህቴን እኔ ሚኪዬን ልወልድ ማለት ነው አዲስ አበባ ሲሄድ እሷ አሁንም እንደዚሁ ስሙን ረሳውኝ ከዚህ ከኢቲቪ እንትን ሐዋሳ መጡና እኔ ዩኒክ ፓርክ ሰራ ነበረ
ስሰራ አሁን እኔ እሷን ተክቻት ነው ሄድኩት። ለወልድ ሲሄድ ባዶ እንዳይሆን እንትኑ እሷን ተክቻት ሄዱ። የኔ ታናሽ ነች። አርቲስት ገነት መዝሙር ትባላለች። አሁን ግን ዘማሪት ነች። ዘማሪ ገነት መዝሙር ነች። እና በዚህ አጋጣሚ እሷ ሰራችው። የኔን ስራ ሁሉ ትሰራለች እሷ። እና ስትሰራ ሌሎች ጋዜጠኞች ምናምን መጥተው እንደውም ሁለት እህትማማቾች ተሰራረቁ ሁሉ ብሎ ሊዘግቡ፣ ኧረ በሕግ አምላክ አልተሰራረቅንም እኔ ስሪ ብያት ነው። እና ይዛኔ በአየር ላይ ያዋለችው እኔ በካሴት ሳላወጣ በፊት እና ሰው የእሷ ዘፈን ነው የዛችኛዋ ነው የዚችኛዋ የካለ ይከራከራል። እና ያ ነው፣ ሌላ ምንም ነገር የለም። ሙሉ ቤተሰብ ሙዚቀኛ ነው እንዴ? ሰብ ተወዛዋዦችም አሉ የሌላ ሃርሞኒካ የሚጫወትም አለ ያለኝ ሰው አለ እንዴ? አዎ ትልቅ ወንድሜ አሁን በህይወት የለም፣ ነፍሱን ይማርና ሰለሞን መዝሙር ይባላል። በኳስ ጨዋታ ነው የሚታወቀው እና ቅጽል ስሙ ሞሮኮ ነው እንዲሁ የሚባለው። እና እሱ አልሞሪካ ይጫወታል። አዳነ መዝሙር የሚሉት መምህር ነው። እሱ ደግሞ በክራር በጣም ኃይለኛ ድምፅ አለው። እነ ኤፍሬምን እነ ንዋይን የሚመስል አይነት ድምፅ። ያው ግን እዛ በቀበሌ ደረጃ ነው የቀረው። የኔ ታላቅ እህት ፍቅርተ መዝሙር ትባላለች። ግን ሁላችንም የወሰድነው ሙዚቃን በጣም ከትልቅ እህታችን ከመጀመሪያ እህታችን ሰናይት መዝሙር ትባላለች እና ዝም ብላ ታንጎራጉራለች። እንዲህ የመልካሙ ተበጀን የቡዝዬን ምናምን ዘፈን ከሷ ነው የወረስነው። ሬዲዮ ሲዘፍን ከሬዲዮ እኩል የምትዘፍነው የምትጽፈው። እና እኔ እንዲሁም የቡዝዬን ዘፈን ምሽት ቤት መስራት አቅቶኝ ጽፈሽ ስጪኝ ብያት ከሷ ነበር መወስደው። እና ሁሉም አቆሙ እዛው ላይ። ያው እሷም በፊት ዝም ብላ ነው ታንጎራጉር የነበረው እና የተፈጥሮ ድምፅ ሁሉም አለው። ግን እኔና እህቴ የተወሰነ ቀጠልን። እሷ አቆመችና መዘምራን ሆነች። ሙሉ በቃ ማርሽ ባንድ በቃ ሙሉ ባንድ መዝሙር ግሩፕ ተብለን ነበር። አንድ ሰሞን የመዝሙር ግሩፖች ማለት የአባቴ ስም መዝሙር ነው። ሰው ደግሞ መዝሙር ሲባል የምዘምር ነገርም ይመስለዋል። ልክ ነሽ። ያው ከስሙ ከምንም አንፃር በስንት ቋንቋ ዘፈንሽ ሰብል? እኔ በሲዳሚኛና በጌዴኛ ጎጃምና የወሎን ሰርቻለሁ። አማርኛ፣ ኦሮምኛ ሰርቻለሁ። ግን በክሊፕ ደረጃ ስላልተሰራ ገና ነው። አሁን እሱን በክሊፕ ቆንጆ አድርጌ እሰራለሁኝ። በጣም አሪፍ እንደው ያው አሁን ካሉትም ትውልዶች ጋር በደንብ ለመታወቅ ምን ለማለት ነው። አዎ ሰው የሚያቀኝ በብዛት በብሔረሰቡ ዘፈን ስለሆነ ያሁኑ ጄኔሬሽን በብሔረሰቡ በምንም ሆነ ያው በትዝታ ነው እንጂ አያቀኝም። ስለዚህ ብዙ አማርኛዎች የሰራኋቸው አሉ። ሌላም ጨማምሬ እንደ አዲስ ነው። ብዙዎቹ እንዲሁም ዘፈን ሁላ አይመስላቸው። አዎ ያቆምሽ ምን ያልሽ ምናምን ነገር ለዚህ እኮ ነው ሰሞኑን ቲክቶክ ላይ አይዟቸዋለሁ እያልኳቸው ምናምን እየተባለ በጣም ብሔራዊ ቲያትር አካባቢ መተሽ ነበር እንዴ? አዎ ብሔራዊ ቲያትር ገና 83 ዓመተ ምህረት በጣም ልጅ ነበርኩኝና አዲስ አበባ ከክፍለ ሀገር ማለት ነው ከዲላ ከተወለድኩበት ሐዋሳ ነበርኩኝ። ከሐዋሳ ወደ እዛ ሲሄድ መጀመሪያ የሄድኩትኝ እቺ ታናሽ እህቴ ቀድማ እዛ ሄዳ ከኔ ደግሞ በጣም ልጅ ነች። እሷ ቀድማ ሄዳ አንድ የሆነ ምሽት ቤት ለተወሰነ ጊዜ ትሰራ ነበርና የተወሰኑ ሰዎችን አውቃለች። ከዛ ብሔራዊ ቲያትር ከዛ ከምታውቀው ሰው ጋር ይዛኝ ሄደች እና ከነሱ ጋር አገናኝታኝ ተመለሰች። አቶ መራዊ አሁን ነፍሳቸውን ይማርና በቅርብ የሞቱት አቶ መራዊ ዘመናዊ አርቲስት ነበሩ። አዎ መራዊ ስጦት ነበሩ፣ ሳክሲፎኒስት ናቸው። ከሳቸው ጋር ተገናኘሁኝ፣ ተፈተንኩኝ። ስፈተን ብዙዬ ገና እንደሞተች ነበረ። ብዙዬ ሞታ ወርም አልሞላው 82 መጨረሻ ለ83 ከዛ የቡዝዬን ዘፈን በጣም የቡዝዬን ዘፈን ያልዘፈነ አያልፍም ራሱ ብሔራዊ ቲያትር። እሱን ፈተኑኝ። ሌሎች የቡዝዬ ዘፈኖችን በአንድ ቀን ለሊት አጥንቼ ነው ያስኩትኝ። እሱን ፈተኑኝ፣ አለፍኩኝ። ከዛ ብሔራዊ ቲያትር እና መሐመድ ወርዲ ምናምን መተው ነበር ለመጀመሪያ ጊዜ። ሁሌ በየአመቱ ለካ ያከብራሉና 9 መድረክ ሰርቻለሁኝ ከነሱ ጋር ማለት ነው። በዛ ስሰራ ያው እዛ ውስጥ እየሰራው እያለ እኔ እዛ ለመቀጠር ነበር አላማዬ። ግን ብዙ እዛ አካባቢ ስማቸውን ባልጠራ ደስ ይለኛል። በጣም ትልልቅ አርቲስቶች በህይወት ያሉም አሉ የሌሉም። ያው ልጅም ስለሆንኩኝ ትምህርትሽን ተማሪ፣ በዛ ላይ ደግሞ እዚህ ዝክር ብቻ ስሪ፣ ከዛ በተረፈ ሌላ ጋስቲ ገናንሽና ዝም ብለሽ ብቻ ለካሴት ለመስራት ሞክሪ ምናምን ብለው መከሩኝ። ወዲያውኑ እዛ ያለው ምሽት ቤት ደጃችሁ በላይ አንዱ መጥቶ አነጋግሮኝ፣ እኔ መስፈን ስለሆነ ደስ ቢለኝ የትም ቢወስዱኝ መስፈን ብቻ ነው። ከዛ ብሔራዊ ቲያትር 9 መድረክ ሰራሁኝ። ከዛ ለመጀመሪያ ስራ የሰራሁት ደጃችሁ በላይ ነው። ከዛ ግራር ሆቴል የሚባል አለ ፒያሳ ወደታች፣ እዛ ብቻ ነው ምሽት ቤት። አዎ እና ሰፉ ደባልቄ እንደምናምን በቃ የድሮ ዘፋኞች ነበሩ የሚዘፍኑ። እነሱም ገና መምጣታቸው ነው፣ ብዙ ድሮ አይደሉም። ገና የመጀመሪያ አልበማቸውን አውጥተው እዛ ነው የሚሰሩት። እነ ደረጀ እነ ጌቴ ያንለይ ምናምን እና እኔ ዝም ብዬ ሳጠና
አዩኝና አረች ልጅ እናምጣት አሉና ወሰዱኝ እዛ እነሱ ዘፍነው ሲነሱ መጨረሻ ላይ ያው እኔ ምንም ዘፈኑ ስለሌለው ካሴትም ስለሌለኝ ያው አለ አይደለም ሁሉም ዘፈነው ሲጨርሱ ነበር ያስገቡኝና ግን ከዛ የቡዝዬን ምን ስሰራ ከዛ ቀላቀሉኝ ማለት ነው እዛ ውስጥ አንድ ፎቶ ያየው ነው ሰብል መድረክ ላይ ሰብል ላይ በወጣትነቷ ማይክ ይዛ ይታየኛልና ከኋላ ሙዚቃ መሳሪያዎች ይታየየት ነው ሌፍት ቫሊ ሆቴል የሚባል ሻሸመኔ ለስራ ሄደና ካዋሳ ወስዶኝ ከኔ ቤት እንደ ራሴ ሙዚቃ መሳሪያ ሁሉ ባንድ ስላለኝ እዛ ይሰራው ነገር ማለት እሱ ፎቶ እኔ ጋር ሁሉ የለም ነበር አሁን በቅርብ ጓደኛዬ ናት የላከችልኝ የሚገርም ትዝታ ነው ባለፉት 30 አመታት የኢትዮጵያን የተለያዩ ባህሎች ቋንቋዎች በማስተዋወቅ ይተሻል አንዳንዶች ይቆጫሉ ሰብለ ምን እንደምትላላቀም ይሄኔ ሰብለ እኮ ወደ ውጭ ሀገር ወጣ ባይሆን ኖሮ ኢትዮጵያ ውስጥ የተለያዩ ሙዚቃዎችን በመስራት በኪነጠቡ የተሻለ አበርክቶ ልታደርግልን ትችል ነበር ባከነችብኝ ይላሉ አንዳንዶች አይ እንኳንም ሄደች አሜሪካ ሚሉም አሉ ሰብለ ምን ትላለች ለምን መሰለ እዚህ በቆየሁት ጊዜ ውስጥ በጣም እንሰራ ነበር ወቅቱ ጊዜው የብሔር ብሔረሰብ ዘፈን በብዛት የሚፈልግበት ነበር እኔ እስከምወጣበት ድረስ ማለት ነው እኔ ከወጣሁ በኋላ ግን ብዙም አብረውኝ ያሉ እዚህ ያሉ ሙዚቀኞች ማለት አሉ ጓደኞቼ ምንም ነገር አልሰሩም አትሊስት እኔ ሄጄ ቢያንስ ሙዚቃውን ባልሰራም የሆነ ነገር እየሰራው መርዳት የሚገባኝ ነገር በመጠኑ እየረዳው ነኝ እዚህም በሆን ልክ ሙዚቃውን ላወጣችል ይሆናል የሚወጣው ሙዚቃው እንዴት ነው በአሁን ሰዓት ሙዚቃ ስታወጣ እኔ እዚህ ኖርኩኝ እንበል ስራ ከሌለኝ ምጠብቀው ሁሌም በሙዚቃው ነበር መስተዳደረው የመንግስት ስራ የለኝም ነበር ስለዚህ እዚህ ያሉትን ብዙ እንትናሉ እዚህ ሞኖ ሙዚቃውን መስራቱም ከባድ ነው አሁን ላይ ከአሜሪካ ድሮ እኔ በመመኝ ሰዓት አሜሪካንን እዛኔ መሄድ አልቻልኩም ያው እግዚአብሔር ካልፈቀደ መሄዳችንም የዛን ሰዓት አሜሪካ ላይ አሁን ኢትዮጵያ ያሉ ትላልቅ አርቲስቶች እዛ ነበሩ ተክላላቸው እዛ ሲቀዘቅዝ ነው ወደዚህ የመጡት እኔ ደግሞ በአጋጣሚ ከዚህ ወደዛ ሄድኩኝ ማለት ነው ግን ለኔ እዚህ ጋር በሆነም ሙዚቃውን ብሰራ መጀመሪያ ደረጃ ሙዚቃ ለመስራት አሁን ላይ በጣም ኮምፒቲሽን አለ ክሊፕ ሲሰራ ፕሮሞት አለ ብዙ ነገር አለ ያንን የምታደርገው በምንድነው ነው እዚህ ሀገር በሆን እኔ መንግስት ሰራተኛ አይደለም ምናምን ያን ሙዚቃውን ስራ ጠብቄ ስለሆነ መስተዳደር አይሱ ስለነበር እዚህ ጋር ያለው ነገር ካላገኘው እንዴት ነው ክሊፕ የምሰራው ነው እንዴት ነው ከሌሎች ጋር መወዳደረው ነው አሁን ለዛ ስኖር ግን አቅም አለኝ መስራት ያ ነው እዚች 8 አመቷ ለውጥ ለዛች እንጂ እስካሁን በ8 አመት ውስጥ የኔ ኩዮች ከኔ በላይ ያሉ በጣም ትላልቅ አርቲስቶች እነሱን አያካተትም እነሱ የራሳቸው ጥሩ ነገር አላቸው እንትን ይላሉ ግን በእኛ እንትን ያሉ አርቲስቶች እዚህ ያሉ ምንም የተሻለ ነገር ያደረጉት የለም ለምን እዚህ እንዳይሆን ኑሮ በጣም ትንሽ ከበድ ይላልና ያው ይሰራሉ ያቅማቸውን ቤተሰቦቻቸውን ያስተዳድራሉ ከዛ በላይ ብዙ ነገር ሊሰሩ አይችሉም ማንኛውም ሰው ቢሆን ስራ ከሌለው ማለት ነው ስለዚህ ብዙ እንደዛ የሚለው ያው ነው በርግጥ አንዳንድ ስራዎችን ለመልቀቅ ይችል ይሆናል እዛም ሆኜ ሄጄ ሁለት ነጠላ ዜማ ሰርቻለሁ ግን አይመችም ከስራ ጋራ ይሄን መስራት እዛ ስለማይመች ሁሉም ሰው የሚያውቀው ነው ለዛ ነው አንድ ውጭ ሀገር ሆነሽ ከሰራሽው ነጠላ ዜማ የበለውጡ ጊዜ የነበረ እንግዲህ ቤት ውስጥ ተቀምጣችሁ ጠቅላይ ሚኒስትሩ በተለያዩ መድረኮች ላይ የዞሩ የሚያርጉትን ንግግር እንደ ተአምር ነው ስትመለከቱ ክሊፑ ላይ ታያልና እንዴት መሰለ ዶክተር አብይ መጣ ጊዜ ነውና ያው ውጭ ያሉ ዲያስፖራዎችን በአጠቃላይ ለረጅም አመት አገራቸው ያልገቡትን እንዲገቡ አድርጓል ምናምንና ያው ወደ አገራችሁ ግቡ የሚል መልእክት ስላስተላለፈ አንቀርም በሚል ርዕስ የተሰራ ነው ዜማውን አበበ ብርሃኔ ነው የሰራው ግጥሙን ጸጋዬ ደሞጭ ነውና በዛን ሰዓት እኔም ደግሞ ያው አንቀርም አንድ ላይ እንምጣ እንሂድ አይነት ነው የተሰራው እና ቤት ውስጥ ሆነን ደግሞ ያው እዚህ አካባቢ ያለውን እንትን እየተመለከትን ምናምን እንደዛ ነው የተሰራው ማለዋት የዘፈን በመስፈንሽ አይቆጭሽም ዛሬም ለምን ይቆጨኛል አይቆጨኝም በጣም አሪፍ ባለፉት 30 አመታት በኪነጠው ባበረከትሽው ለባህል ስራዎች በሰራሽው ስራ በ9ኛ ኦዳ አዋርድ ላይ በሲዳመኛ ቋንቋ እንደውም በጌዲዮ ቋንቋ ላበረከትሽው አስተዋጽኦ ከትላልቅ ሌሎች በባህል በተለያዩ ብሔርና ብሔረሰብ ካሉ እነ ብዙነሽ በቀለ በተሸለሙበት መድረክ ኦሮሚኛ ነጌታቸው ኃይለማርያም በጉራጌኛ ነጸጋይ ሲሜ ወላይታ አካባቢ ዘውዱ እነኚህ ሁሉ ባሉበት በአማርኛም ሰማይን በለው ባሉበት
ሰብለ መዝሙር በዱባ አባባል ደቡብ በሚባል ግን በሲዳመኛና በጌዲዮኛ በኦሮምኛም ሌሎች ባበረከትሽው አስተዋጽኦ የዘጠነኛ አዋርድ ተሸላሚ ሆነሻል። ስሜቱ እንዴት ነበር? አልነበርሽበትም? አልነበርኩም። ስሜቱ በጣም ቆንጆ ነው። እኔ እንዳጋጣሚ እሱን የሰማሁት እንዲሁም ካንተ ነበር ያው ተደውሎና ለእንደዚህ አይነት ነገር ስለምንፈልግሽ እባክሽን ስልክሽን ምናምን ብለህ በሜሴንጀር አገኘኸኝ። እኔ ከዛ ፊት አልሰማሽም እንዴ? አልሰማሁኝም። በመጀመሪያ ካንተ ነው የሰማሁት። ማንም ሰው አልነገረኝም። በአንተ አማካይነት ነው እሷን የሚያገኘዋትና ደግሞ በእርግጥ ዘውዱ ከኛ በፊት በጣም ትልቅ አስተዋጽኦ ያደረገ በጣም የዘፈነ ነው ለብሔረሰቡ ማለት ነው። ትክክልም ነው ያደረጉት። የመጀመሪያው ዘፋኝ ዘውዱ ነው። ዘውዱ በሚዘፍን ሰዓት እኔ ጭራ ካሴትም የለኝም፣ ግን ከዛ በኋላ ባለው ስራ በብዛት እንገናኛለን በስራዎች አብረን። ሁሉም የብሔረሰብ ሰራተኛ ስለሆነ ጌታቸውም የምታውቀው ነው። በዘንድ በጦርነቱ ሰዓት በጣም የሱ ዘፈን የቅስቀሳ ዘፈን ነበር። በጣም ህዝብ ይወደዋል። በጣም ለፍተዋል፣ በጣም ደክመዋል እና ያው በስራ ግን በጣም ረጅም ጊዜ አብረን እንሰራለን። በብዙ ቦታዎች እንገናኛለን እና አሰጣጣቸውም ራሱ ግን ትክክል ነው እና እኔ ደግሞ የሲዳማንና ያው በሲዳማ ስም ነው እኔ ተሸለምኩት። ከሲዳማው በኋላ ደግሞ የጌዲዮ ብሔረሰብንም ሰርቻለሁ፣ ግን አዋርዱን የተቀበልኩት በሲዳማ ህዝብ ስም ነው። ስለዚህ በሻቱ ቶለማርያምን በፊትም አመስግኛለሁ፣ አንተንም ሁላችሁንም ካዘጋጆቹ ጭምር በእውነት በጣም ነው ማመሰግናት። ምክንያቱም የዘፈንኩለት እኔን ያሳደገኝ እያጨበጨበ የሲዳማ ህዝብ የጌዲዮ ህዝብም ሆነ የሲዳማ ህዝብ ለኔ እንደዚህ አይነቱን ነገር ለጊዜው አላበረከተልኝም። ያው እንዲያበረክትልኝ አይደለም የሰራሁት፣ የሙዚቃ ስሜቱ ስላለኝ የሀገሬን ሙዚቃ ለህዝብ ለማስተዋወቅ ስለምፈልግ ነው። ግን አሁን ላይ ከማልጠብቀው ሰው ሳገኝ በጣም ነው ደስ ያለኝ። እንግዲህ እስቲ ደግሞ ወደ ሐዋሳ ዘለቅልና እንዴት ነው ያያችሁት ይሄን ነገር እላለሁ። ድባቡ ደስ ይላል። አንቺ ባትገኝም ከነበርሽበት አሜሪካ መልእክት ያስተላለፍሽበት ላይቭ ተመልካቹም በስክሪን ሲከታተል የነበረበት እንደገና ያቺ መግቢያ ላይ የነበረችው ኢንትሮስ ስለ አንቺ የተሰራችው ስሜቱ የሌሎች ሰዎች አስተያየት ምን ይመስል ነበር? በጣም በተለይ አንተ የሰራኸው በጣም እንትን ብለህ በጣም ብዙ ከበሻቱ ጀምሮ ማለት ነው ሌሎችም ሰዎች እንዴት አድርጎ ደራሲ ነው ወይ ምናምን ሁሉ እስከሚሉ ድረስና እንዴት አድርጎ ነው እንዲያቀናበረው በጣም ነው ደስ ያለኝ። ራስ ከየት አመጣው ቅንብሩን ማለት ነው። ጋዜጠኛ በቃ ይጠይቃል ምናምንና እንደዚህ እንትን የለውምና በዚህ አጋጣሚ በጣም አድንቀሃለሁ። በጣም አመሰግናለሁ። ተመልካቾችም ለምን ይሄን ወደ አዋርድ ላይ የነበረውን ድባብ አንቺ የሚያስተላልፍሽው መልእክት ስለ አንቺ የተሰራችውንም አጭር ዶክመንተሪ ተመልካቾች አይቶ ቢመጡስ ደስ ይለኛል። በጣም አሪፍ። ከዛሬ 30 ዓመታት በፊት ሻሿን አስራ የባህል ልብሷን ለብሳ አንገቷን እየነቀነቀች አንዲት ደርባባ ወጣት ከሐዋሳ የፍቅር ሐይቅ ዳርቻ በተስረቅራቂ ድምጿ ሌምቦሆ ስትል በቲቪ መስኮት ብቅ አለች። ይህኔ ከጫፍ ጫፍ ሌምቦ ተዳረሰና መላው ኢትዮጵያ ሕዝብ ኢያማ ሲል በደስታ ተቀበላት። ሲዳማ አንጋፋ የባህል አምባሳደር፣ የመጀመሪያዋ ሴት የሲዳማን የባህል ሙዚቃ በሀገርና በዓለም ያስተዋወቀች ሌምቦ መለያዋ ነው። በርካታ ሰዎች ትዝታቸው ዛሬም ሲሰሙት እንደ አዲስ የሚያዜሙት ሳቂታ ሰብሊ፣ ደርባባዋ እመቤት፣ የአዱገነት የአራዳ መንደሮች የእግሯን አሻራ አስቀምጠዋል። ፒያሳ መመላለሻዋ፣ ውቤ በረሃ ትዝታዋ፣ በአርማዶ ሆና ዛሬም ኢትዮጵያ ትናፍቃታለች። ዲላ የወለደችኝ ሐዋሳ ያሳደገችኝ ትላለች። ሙሉ ቤተሰብ ሙዚቀኛ፣ ክነት ያሸነፋት ወጣት፣ በሐዋሳ የምሽት ክለቦች ታሽታ የተሰራች፣ በ30 ዓመት የሙዚቃ ቆይቷ 3 አልበሞችን ለሕዝብ ጆሮ ያደረሰች ሲሆን በየአልበሙ መሃል አንዳንድ የብሔረሰብ ሙዚቃዎችን ማካተቷ ምን ያህል ለሀገር ባህል ትልቅ ፍቅር እንደነበራት ማሳያም ነበር። በስኑን አልበሟ የጌዲዮን ባህል አጉልታ ያሳየች። ጌዲዮ ዮያ አቅፈሽ ያሳደግሽኝ እንደ እናቴ ጉያ ትላለች። ስለ ሴቶች መብት ስትታገል ከነበረው ሲዳማ ንግሥት ስለ ንግሥት ፉራ ካስኔ ዙምባራ ጋር አቀንቅናለች። የብሔራዊ ቲያትሯ የአንድ ወቅቱ የብዙዬ ተተኪ ስራዎቿን በአማርኛ፣ በሲዳምኛ፣ በጌዲዮና በኦሮምኛ አቅርባለች። የጎንደርና የወሎን ባህሎች አንጸባርቃለች። ቡና ለቃሚዋ ሕዝቡ መሃል ገብታ ደምቃ የምትታይ ሽቅርቅር ነች ይለዋታል። ከናዱኛ ዲሞ ጋር የመጀመሪያዎቹ የሲዳመኛ ባህል ሙዚቃን ያስተዋወቁ። ዛሬም ባህር ማዶ ሆና ሌምቦ ያስተጋባል፣ ጨምበላላን ያደምቃል፣ እንዲህም ያስጨፍራል። ድምፃዊት ሰብለ መዝሙር። ሰብለ መዝሙር ሲዳማ under the region of Sidama, Sabla Mesmor. ተወካይ ሰብለ መዝሙር ከሱፓ ኢንጂነሪንግ ፒኤልሲ ኢንጂነር ግርማቸው
እናመሰግናለን። መልእክት አለ ስክሪን ላይ። እሺ እንግዲህ በመጀመሪያ ደረጃ ከተደበቅኩበት ቦታ ተፈልጌ ለዛሬው ለሃዋርድ ሽልማት ላበቃኝ ለልዑል እግዚአብሔር ክብር ምስጋና ይገባዋል። ዛሬ ሽልማት የኔ ብቻ አይደለም። ከኔ ጋር አብረው የሰሩ የሲዳማ ባህል ተወዛዋዦች ከኔ ጋር አብረው ያደመቁ ስራዎቼን ሌምቡንም ሁሉንም ስራዎቼን ያደመቁት አሉ። አቶ ስለሺ ወርቅነህ አለ፣ አቶ ሰለሞን ደመቀ አለ፣ እንዲሁም ሌሎችም አሉ። ስለዚህ እኔ የሐዋሳን ብሔር ሳስተዋውቅ በመጠኑም ቢሆን የሐዋሳ ህዝብም ደግሞ እኔን እያጨበጨበ አሳድጎኛልና እንዲሁም ብሔረሰብ ስሰራ የሲዳማን ብቻ አይደለም የጌዴዎንም የብዙ ብሔረሰብ ሰርቻለሁ፣ አማርኛዎችም ሰርቻለሁ። በአጠቃላይ እኔን ከተደበቅኩበት ቦታ አውጥታችሁ ለዚህ ሃዋርድ ሽልማት ላበቃችሁኝ ለወደ ሃዋርድ ሽልማት አዘጋጆች ከመቀመጫዬ ብድግ በማለት ምስጋናዬን አቀርባለሁኝ። እባካችሁ አንድ ያጨብጭባችሁ አመስግኑልኝ። አመሰግናለሁ። ክብር ምስጋና ይስጥልኝ። ለተላለፈው መልእክት እናመሰግናለን። ሰብለ መዝሙር ካሉበት ሀገር የሲዳማ ተመልሰን መጥተናል። ተመልካቾቻችን እንግዲህ ሰብልዬ ብዙም ጥያቄ አላበዛብሽም። እንግዲህ በቅርቡ ተጓዥ ነሽ ተመልሰሽ መች ልትሄጂ ነው? በነገራችን ላይ ትንሽ አንድ 10 ቀን ምናምን ይቀረኛል። ከዚህ በኋላ ትንሽ ትቆያለሽ? ትንሽ ቆያለሁ። ትንሽማ አብረን ወዲያ ወዲህ እንላለን። በጣም አሪፍ ደስ የሚል ድባብ ነበር የነበረው ሽልማቱ። ግን ከኦዳ አዋርድ ውጭ ከዚህ በፊት ሰብለ እንደዚህ እውቅና ሽልማቶች መቼስ ከሐዋሳ ጌዲዮ አካባቢ የሆነ ነገርማ አይ ከኦዳ አዋርድ እኮ በትልቅ ደረጃ በጣም በከባድ ደረጃ ያለ ነው። ግን ከዛ በፊት እኔ መጀመሪያ የዘፈንኩት እኔ የተወለድኩት ዲላ ጌዲዮ አውራጃ ነው የተወለድኩት። ግን መጀመሪያ ከዛ ወጥቼ በልጅነቴ ሐዋሳ ስለኖርኩኝ መጀመሪያ ሲዳማን ነበር የዘፈንኩት። ከዛ መስፈን የጌዴኛውንም ደግሞ መስፈን እንዳለብኝ ስለማቅ የጌዴኛውን ዘፈንኩኝ። ግን በብዛት 4፣ 5፣ 6 ነጠላ ዜማ ለሲዳማ ነው የዘፈንኩት። ለጌዲዮ 2 ነው የሰራሁት። 3ኛ ግን አገር ውደሳ ነው። እኔ አዲስ አበባ ላይ ሆኜ ወደ ዲላ እየሄድኩኝ የሀገር ውበት መግለጫ ነው የሰራሁት። አሁን በቅርብ እንዲሁም ቲክቶክ ላይ አድርጌያለሁ። ብዙ ሰው ነው የሚወደው ክሊፕ እንዳዲስ ነው። ከህዳሴ ግድብ ጋር በተያያዘ መሆነ በኩልሽ ደረጃ የተሰራ ስራ ነበር እንዴ? በህዳሴ ግድብ ዙሪያ በተያያዘ ብዙ አርቲስቶች ታዋቂ አርቲስቶች ባሉበት የህዳሴ ግድቡ ጥሪ ባደረገው መሰረት እኔ ሲዳማ ነው ክዬ እና ሌሎቹን ነገር ወክለው ትግራይ ውስጥ ያሉት ኮበሌ ይመስልችኝ እሷ እና ብዙ ተሰርቷልና ራሳቸው ናቸው ሁሉንም የሰሩት። ግን እኔ ሲዳማ እንትን ራሴ ጠየቅኳቸው ክሊፑንም ለምን እኛ እንሰራላቸውም በሚል በዚህ አጋጣሚ ለከንቲባው ጽሕፈት ቤት የከበረ ምስጋና አቀርባለሁኝ። ስፖንሰር ሆነው ክሊፑን ድመቂ ሲዳማ የሚለውን ነው እኔ አንዷን የሰራሁትና የኔን ክሊፕ ሰርተው ለነሱ ያው እንዲተላለፍ አድርገዋል። እነሱ ናቸው የሸጡትም እንዴት እንዳደረጉትም አላቅም። ማን አየር ላይ እንዳዋላውም አላቅም እኔ እና ሰብላውን ከሲዳማና ከጌዲዮ አካባቢ እንዶ በእውቅና በሽልማትም ቀደምት ነሽ የኛም አካባቢ ባህል አስተዋውቀልሽናል ብሎ እንዶ ምስጋና ተባለ ነገር የለም። መጀመሪያ ከሲዳማ የበለጠ ሲዳማ ላይ ምንም ነገር የተደረገ ነገር የለም። ግን የጌዲዮች በጣም እኔ በሚል ራሳቸው ደውለው ጠርተውኝ አንድ መድረክ ብቻዬን ሸላይ የሚለው አብርሃም እሱም መጥቶ ነበር በአጋጣሚ ተጋብዞ እዛ አካባቢ ላይ ያለው አለ 3 ሆነን ነው መሰለኝና እዛ ላይ ሰርተናልና 300 ካሬ ሜትር ሰጥተውኛል። በወቅቱ የነበረው አስተዳዳሪ በጣም ሀገራችንን ዘፈን በማስተዋወቅሽ ብለው በጣም አክብረው ዲላ ላይ ሰጥተውኛል። እዚህ አጋጣሚ በጣም አመሰግናለሁ። ሁሌም ሐዋሳ ነፃ ገበያ ነው፣ ምንም የለም። ምን እንደሚያደርገው አላውቅም። እኔ ሊምቦሊና የሚል ሰርቲፊኬትም የለም። የምር ሊምቦ ነው የመጀመሪያውን የሲዳማ ምንም የለም። እንግዲህ ከስር ያሉትንም ሙዚቀኞች ባህል ላይ እንዲያተኩሩ ምናምን ለማድረግ ጥሩ መነሳሻም ይሆናል። ከስር ለኔ ብቻ አይደለም ለሌሎችም የኦሊማ ኪደት ባንዶች አሉ ሌሎችም አሉና እነሱ እኮ ተደርጓል የሚል ወሬ ሰምቼ ነበር። አይ ዶንት ኖ እኔ ለነገሩ ደስ ነው የሚለኝ በጣም ብዙ ጊዜ ደግሞ አቀርባለሁ በተጠየቅኩኝ ቁጥር እነዚህ ልጆች የተወሰነ አለ እንደ ዲያስፖራ መንደር እንደሚባለው
መጀመሪያ በእጅ ያዙት ወርቅ ከመዳብ ይቆጠራል የሚባል ነገር አለ። የኛ አካባቢ ሰው በአጠቃላይ ወደዚህ ወደ ደቡብ ያለ ሰዎች ማለት ነው የራሳችንን ነገር እንደዚህ በደንብ የምንይዝ አይመስለኝም። ከሌላ ጋር የመጣውን ነው ምናምን እናስተናግደው። ያ ነገር ለምዶብናል ማለት ነው። ስለዚህ በእጃቸው ያለውን ነገር በደንብ ይዙት ጥሩ ነገር ይሆናል። አለበለዚያ ግን ትልቅ ነው። ብዙ ጊዜ እንግዲህ እንደሚታወቀው ኪነ ጥበብ ሰዎች ብዙ ጊዜ ሰርቶ የህዝብ ፍቅር ነው ይባላል። ዋናው እሱ ነው። እንደውም እናንተ ጥሩ ነገር ከገንዘብም በላይ ነው፣ ከሁሉም ነገር በላይ ነው። ስለሰጣችሁን ስላደረጋችሁልን አሁንም በድጋሚ በጣም እናመሰግናለን። አንጋፋዎቹ ባህልን በደንብ በማስተዋወቅ ምን በማለት ያደርጋችሁ ስራ ትልቅ ነውና በዚህ አጋጣሚ በዚህ ፕሮግራም ስም ላመሰግን ፈልጋለሁ። መጨረሻ ጥያቄ አሜሪካ ሰብለ ግን ምንድነው የምትሰራው? በሙዚቃ የምትዳደው ወይስ ሌላ ስራ? አሜሪካን ሀገር እንደሄድኩኝ ትንሽ ወደ ቨርጂኒያ አካባቢ ነው ምሽት ቤት ልሞክር አልኩና ግን ምንም ሊሆን አልቻለም። እኔ ያለሁት ዲሲ ነው። ወደዛ ጋር መመላለሱ ገና ለሀገር እንግዳ ስራ ገና አልያዝክም። ያ ኮንትራቱን የያዘው ልጅ ተወዛዋዥ ልጅ ነበረ፣ ታደለ ይባላል። በጣም ጥሩ ጎበዝ ልጅ ነው እና በዛ አቋረጥኩት። ከዛ በኋላ የሆነ 1-2 ቤት ብቻ ሄጄ እንደዚህ ዝም ብዬ ጃም አድርጌያለሁ እንጂ አልሰራሁኝም። ግን ዋናው አሜሪካን ሄደህ በሙዚቃ ስራ ብቻ የሚኖሩ አሉ። አሁን ለምሳሌ ስማቸውን ባልጠራም የታወቁ አርቲስቶች አሉ በሙዚቃ ብቻ የሚኖሩ። ቀድመው ይዘውታል ቦታውንና ባለቤቱም አሰሪውም እነሱን ቀድመው ስለያዛቸው ብዙ ሰው ከስተመሮቹ በእነሱም ብሎ ስለሚመጡ ሌላም ሰው መቀየር አይፈልጉም ይመስለኛል። ግን ከዚህ ታዋቂ አርቲስቶች ሲሄዱ ይሰራሉ። እዛ ምሽት ቤት የተወሰደ ጊዜ ሰርተው ሲመለሱ ወደ ሀገራቸው ይመለሳሉ። እኔ ግን ሌላ ስራ ነው የምሰራው። ናሽናል ሙዚየም ኦፍ ናቹራል ሂስትሪ የሚባልበት ቱሪስቶች መጥተው የሚጎበኙበት ውስጥ እዛ ሬስቶራንት አለ። ወይ ተረስነኝ እዛ። እሺ ቱሪዝም እንዴት ነው ልታዘዝ? ይጎበኛል እዛ ጋር አዎ፣ እዚህ ጋር ዘፈናለሁ፣ እዛ ጋር ምን ልታዘዝ? የሚያውቅ ሰው አጋጥሞሽ አያውቅም? አንድ ሐዋሳ ሰው አጋጥሞኛል። ደነገጠ ሲያየኝ። እዛ ምናምን ሄጄ ምን ጎደለ ምናምን ስል ቀና ሲል እኔ ኪራ ምናምን አለኝ። ከዛ ወይ እንዴት ከነ ሚስቱ ከነ ልጆቹ የሆነ በምን አጋጣሚ እንደመጣ እንጂ መጣ። አንድ ቀን ነው በአጋጣሚ ሊጎበኝ ነው የመጣው እና አገኘኝ እዛ እና እሱን ነው የምሰራው። እስቲ ነው 7 ዓመት ብሎ እሱን ነው የምሰራው እዛ። ቱሪዝሙ ግን እንዴት ነው? እዚህና እዛ ምናምን ብዙ የሚጎበኝ ነገር ሳይኖራችሁ? ብዙ አለ እኮ ቱሪስቶች የሚጎበኙት ብዙ አለ። እንዴ ሀገራችን ደግሞ አለ የሚጎበኝ ነገር አሁን ጥሩ ነው ቱሪዝም ምናምን። እስካሁን ድረስ እኔን እዚህ ስመጣ አንድ ሰው ያስጎበኘኝ የለም። እኔ ራሴ ሄጄ ልጎበኘው ነው አሁን። አይ ዴ ራሴ ሄጄ ፈልጌ የት ነው ያለኸው ብዬ ሀናም ትሰራለች ይሄንን ሀናማ በማስታወቂያው በምኑ እንግዲህ ልትሰራ ዝግጁ ነች። እንግዲህ አዲስ አበባንም ዞር ዞር እያደረገች ብታሳይሽ በጣም አሪፍ ነው። እንደው ሰብለ ከ30 ዓመት የእድሜ ቆይታሽ የሙዚቃ ቆይታሽ በጎንሽ ከኋላሽ ከቤትሽም ሆኖ በእነዚህ ነገሮች ለደገፉሽ ብርታት ለሆኑሽ የምታመሰግኛቸው ካሉ እንደው በመጨረሻም አድናቂዎችሽ ለናፈቁሽ በምን ይጠብቋት ሰብለን? ከዚህ በኋላ የሙዚቃው ጉዳይ አበቃ ወይስ የሆኑ አልበሞች እየተሰሩ ነው ወይስ ምን ታሰበ ለአድናቂዎቿ የሚለውና በምስጋና ፕሮግራማችንን እንቋጫለን። አሁን እንግዲህ ስም ከጠራው በጣም ብዙ ናቸው እና ስም መጥራት አልፈልግም። በአጠቃላይ ከዚህ በፊትም አብረውኝ ገና ካሴት ሳላወጣ በፊት አብረውኝ ያሉ ጓደኞቼ አሉ፣ ኪቦርዲስቶች፣ ድምፃውያኖች በአጠቃላይ እና ለሁሉም ከኔ ጋር እስከዛሬ ባለው ስራው ላይ አብረው ለተሳተፉት ሁሉ በጣም የከበረ ምስጋና ያቀርባለሁ። ያው ሰዎች አንዳንድ ጊዜ ያው ዘፈን የሚሰራው ተረጋግተህ አገር ውስጥ ሆነህ በጣም ታይም ወስደህ ፕሮሞት አርገህ ብዙ ገንዘብህን አውጥተህ ነው የሚሳካ ሁሉ ነገር። እዚህ ጋር የሆነች ነገር አንድ ነጠላ ዜማ ሰርቼ ሮጬ ሄድኩኝ ፕሮሞት የለም እኔ ለት ዘፈኑም ይተኛል። እንደዛ ስለሆነ እንግዲህ ከዚህ በኋላ ግን በተቻለኝ አቅም አሁን ብዙ ሰውም እየጠየቀኝ ነው። ሲጀመር እኔ ብሔረሰብ ዘፋኝ እንጂ የአማርኛ ዘፋኝ አልመስለውም። ሰው ግን የፈለጋችሁትን የወንዶችንም ሁሉ ሰራለሁ። ለሰርግ፣ ለልደት፣ ለግብዣ ብትፈልጉ የፕሌን ቲኬት ገዝታችሁ ከራስመት እና በቅርብ ደግሞ እንግዲህ ለህዝቡ ቃል በገባሁት መሰረት የተወሰነ ነጠላ ዜማዎችን ለቀለሁኝ። አንተንም አመሰግናለሁኝ። የካሜራማኖችን በጣም አመሰግናለሁኝ። ስላደረጋችሁት ነገር ሁሉ በጣም ነው ደስ ያለኝ። እንዲሁ አንሰነባበትም መቼስ እንዲሁ አንሰነባበትም እንወጣለን። ማስቸገር ባይሆንም የሰብለ ድምጽ ለናፈቃቸው አድናቂዎች ከፈለገችው እንግዲህ ፍንጭ አልሰጥም ወደዚህ ወደዛ ብዬ ውስጧ ባለው የሌላም ይሁን በራሷ ሙዚቃዎች መውጫችን እናደርጋለን። እኔ ግን ተሰናበትኩ ተመልካቾችን ከወዲሁ ሰብለና መስገን። እሺ ምን አሁን እንድልላችሁ ነው? አዎ በመሰናበቻ ወደ ጉሮሮ ድምጽ ፈልጋለን።
ወንዙ ጥቁር ውሃ ሱቤቷ አሳ ውሎ ካይጎዳር እያሰገራሳ ልሂድ ወደ ሐዋሳ ከሀገር መገናኛ መሄጃው በዚያ ነው ላንጋኖ መዝናኛ መሄጃው በዚያ ነው ላንጋኖ መዝናኛ እያልኩ ደግሞ የተዝናናው መልካም መንገድ ይሁንልሽ። በጣም እናመሰግናለን። በጣም አመሰግናለሁኝ። Te agiu, te agiu, te agiu.